ሰላም እናትሽ ናት። ስለ ዲኤንኤው እናት ነግሮኛል። አቢጌል ሰላም እናትሽ አይደለችም ያለችሽ ናታን ዲኤንኤ ናሙናውን ስለቀየረባት ነው። አዎ ዳጣ እውነት ነው። እኔ ነኝ የቀየርኩት። ይህን ያደረኩት ደግሞ አንቺ ቀድመሽ ከሰማሽ ችግር ይፈጠራል ብዬ አስቤ ነው። ትክክል ያደረገው ሰላምም ልጇ እንደሆንሽ ያወቀችው በቅርብ ነው። ምን ያስቸግራት ጠብቂኝ ብያት ነው እንጂ እሷ ሁሌም አንቺን አግኝታሽ ዞር እንዳለች እንዳለቀሰች ነው። 21 ዓመት ሙሉ አንቺን እንደጠበቀች ነው። ይሁንሽ ዳጣ ከኔ ይልቅ እሷ እንደምትመጪ እርግጠኛ ነበረች። እንግዲህ ዳጣ እዚህ ቤት ውስጥ አቢጌልም ምንሽ ነው? አሁን ደህና ናት ማለት ነው። ምን ሆኑ ደህና? እስከ ፊቷ ሁሉ ተቀያይሮ ቆይ ሆስፒታል ወስዳት ነበር? አዎ አሁን ከዛ ነው የመጣ ነው። ለዛ ነው ያመሸነው። ናታን አንተ እንኳን ብትነግረኝ ምን አለበት? ገና ለገና አልወለደቻትም ብለህ ነው አይደለም? እን ጊዜ አቢጌል ወይ ውሃ ቢሆኑ ኑሮ ቀድማችሁ የምትነግሩ ይለኔ ነበር። ኧረ እማዬ እንደዛ አይደለም እማዬ። ሰው ሲፈጠር ሙሉ አይደለም እና ሰዎችን ደግሞ ሙሉ አድርጎ ማሰብ በጣም ይጎዳል። ቢሆን እንደ ማንኛውም ሰው ሊሳሳት ይችላል። ስለዚህ ለአንድ ቀን ቢሆን እንደዛ ብሎ ማሰብ ጥሩ ነው። ወይዘሮ ማርታ እንግዲህ ዛሬ አቶ ደረጀን ስለ ዳጣ መታመም ወይም ደግሞ ዳጣ እንደዚህ ሆና ስትመጣ በጣም ያደነገጠችው። ምክንያቱም እንደዚህ አይነት ነገር እንዴት እንደተፈጠረ በጣም ግራ ገብቷታል። እንግዲህ መጀመሪያ ላይ ዳጣን ከሰላም ቤት አግኝታ ስለነበረ ማርታ ከዛ ከመጣ በኋላ እንግዲህ ቤት አልመጣችም ነበረ። አመሸች ልጅ። ቆይ እንዴት ነው? ምንም ቢሆን እኮ እኛ ቤት እስካለች ድረስ ግዴታ እንደ ቤተሰብ እኛ ተቆጥተናት በእኛ ቁጥጥር ስር መሆን አለበት። እየወጣች ማምሸት አብስታለች። እንደፈለገች ሳትናገር መሄድ አብስታለች። እንደፈለገች ትሄዳለች ትመጣለች። ስለዚህ ይሄ ደግሞ በጣም ከባድና አደገኛ ነገር ነው። ስለዚህ ይሄ ነገር በፍጹም እንደዚህ መሆን የለበትም። ቢሆንም ደግሞ ለምን እንደዚህ ይሆናል? ስለዚህ ከዛሬ ጀምራ ለምን ነው እንደዚህ ያደረገችው? ደረጀንም እንግዲህ ዳጣን ሰላም ቤት አገኘኋት ሲሄድ ለምንድነው ብቻዋን ይች ልጅ ሄደችው ሳትናገር? ለምንድነው ሲቀጥል ሰላም ጋር ለምንድነው የምትሄደው? ምንድነው ግንኙነቷ ብላ ነበር ደረጀ ጠየቀችውና እንግዲህ አቶ ደረጀም እንዴ ምን ግንኙነት ይኖራታል? ያው ዳጣ ሰላም ስለምትወዳት ይሆናል። ሌላ ምን አላቸው ብለሽ ነው? ደግሞ ብትሄድም ችግር አለው ሲላት አይ መሄዱን አትሄድ አይደለም ግን መናገር አለባት። እንዴት በዛ ላይ እዚህ ቤት እስካለች ድረስ ነገ ጧት ልጅ አንድ ነገር ብትሆን ተጠያቂው አንተ ነህ። ስለዚህ የዋለውና ስም እንዲታሰርልህ መፈለግ የለብህም። ይሄን ነገር በአግባቡና በስርዓቱ መቆጣጠርና መከታተል ግዴታ አለብህ በማለት ነው እንግዲህ ነገረችው። እሱም እንግዲህ እሺ ችግር የለውም እያለ ነበር። እና ይሃቿስ ነገር የዚች ልጅ ጉዳይ ምን ይሻላል? ምን ቢደረግ ይሻላል? ምን እናድርግ ብላ ነበር እንግዲህ የጠየቀችው ማርታ ማለት ነው። በዛ አማካኝነት እንግዲህ በዛም እንግዲህ አቶ ደረጀ ምን ይሻላል? እቺ ልጅ ሀቿ ምንድነው ትምህርት እየተማረች አይደለም ወይ ደግሞ ነገር ያደረገች አይደለም። ይሄ ነገር በጣም ከባድ ነው። እስከ መቼ በዚህ ሁኔታ ይቀጥላል? ወይ ትምህርቷን ተማረች ወይ የራሷ ህይወት ጀስት ያስፈልጋታል። ምክንያቱም በዚህ ሁኔታ እስከ መቼ ለምንድን ነው ምናምን ብላ ስትጠይቀው ደረጀ ምን አሁን እኮ ልጆች ጋር ተስማምታ ነው ያለችው ብትቀመጥ ምን አለች? እሺ ትሄድ እንዴ ምናምን ብሎ ነበር ጠይቃትና ማርታ ምን ያለችው አይ እኔ ከልጆች ተጣላች ለኔ ያልተመቸኝሽኝም ወይም ደግሞ ጥሩ ሁኔታ አይደለም ብዬ አይደለም፣ ግን እቺ ልጅ ናት መማር ባለባት ጊዜ የራሷን ነገር ማስተካከል ባለባት በወጣትነት ሰዓቷ ላይ እንዴት አለ ቤተሰብ አንደኛ ለቤተሰብ ፍቅር እንዴት አድጋ እስከመቼ ነው? ሁለተኛ ደግሞ ይሆን አላማ መያዝ አለባት። ሀቿ ቢያንስ እቺ ልጅ እንደ ልጅ ነው እንድታስብላት ይገባል። የሆነ ነገር ቁም ነገር መያዝ አለባት እንጂ ዝም ብሎ በእንደዚህ ሁኔታ ሊሆን አይችልም ከማለት አንፃር እንጂ እኔ ዳጣ ምንም አድርጋኝ አይደለም በማለት ነው እንግዲህ ለደረጀ የነገረችው። ደረጀም እንግዲህ ችግር የለውም እሱን እሺ እኔ ያስብበታለሁኝ እንግዲህ ቤተሰቦቿ ጋር ትሄድ እንዴ ብሎ ነበር ማርታ ደቃና እንዲያረኔ ትሄድ አላልኩኝም ምን ያልወጣኝም እኔ እሷ እንዴት ትሄድ ምናምን ፍላጎት ኖራይ ምናምን ሳይሆን ለራሷ ለልጅቷ እንደ ልጆች ስላሰብኩ ነው በማለት የመለሰችለት። ደረጀም እንግዲህ እሺ ችግር የለውም ብሏል። እንግዲህ ያው ደረጀም የሸገረሸግሮት ነው። ምክንያቱም አንደኛ ዳጣን ከዚህ ቤት አይሰድም፣ ሁለተኛ
እዚህ ጋር ማስተካከል ያለበት ነገሮች አሉ። የዳጣና እናትየዋን ማስተዋወቅ፣ በፊት ያለፉትን ነገሮች ማስተካከል፣ በቃ እያንዳንዱ ነገር ብዙ ነገር ይጠበቅበታልና እሱን ነገር ለማስተካከል የሚያደርገው ውጣ ውረድ እሱን ነገር ነውና እንግዲህ ከዛ አንፃር ያንን ብሏታል ማለት ነው። ማርታም እንግዲህ እሺ ችግር የለውም እኔ ሁሉም ይመቸኛል ምንም ችግር የለውም በማለት ነው የመለሰችለት። እሱም እንግዲህ እሺ ብሏታል ማለት ነው። ውድ ቤተሰቦቻችን ያው እንግዲህ አሪፍ ነገር ላይ ነው ያለው። አሁን እንግዲህ ዳጣ እናቷን ስታገኝ ነገር ቢሾቹ ትንሽ ከበድ ይላሉ። እንግዲህ ከብዷታልም እንዳያችሁትኝ በጣም ነው የከበዳት። የመክበዷ ጉዳይ ደግሞ ያው የምታውቁት ነገር ነው። ምክንያቱም የእናቷ ጉዳይ እንግዲህ ለዘመናት ለ21 ዓመታት ያሳለፈችውን ጊዜ ብቻዋን በመከራ በስቃይ እንዲህ እንደቀላል ነገር እንደዚህ ነው ስትባል በጣም ስላሳሰባት በጣምም ስላባሳጫት ቁጥር ነው ጭምር ነው ውድ ቤተሰቦቻችን። እሱ ግን ያው ምንም ማድረግ ስለማይቻል ሁኔታ ነገር ነው እንግዲህ እያንዳንዱን ነገር ለማስተካከል እየተሞከረ ነው ቤተሰቦቻችን። ያው የሆነውን ነገር እንግዲህ አንድ በአንድ ያው በጊዜው በሰዓት ሁሉም ነገር ይስተካከላል። ደረጀም እንግዲህ አሁን እንደማንም ብሎ ዳጣን ከእናቷ ጋር አስተዋውቋታል። ማለት ያው እናትየዋ ጋር አሁን ተቃቅፈው እናትና ልጅ እናቴ ልጅ ባይባባሉም እንኳን ጀስት ግን ያው ዳጣ አውቃለች። ሰላም እንደሚታወቀው በፊት ታውቃለች። ይሄ ደግሞ በጣም ትልቅ ነገር ነው ቤተሰቦቻችን። ሌላው እንግዲህ ደረጀ ቀጣይ በጣም የሱ ትልቁ አሳይመንቱ ለማርታ ማስረዳት ጉዳይ ነው። የማርታ ማስረዳቱ ጉዳይ ደግሞ እንዲህ በቀላል የሚገመት በቀላል የሚታይ ጉዳይ አይደለም። ይሄ በጣም ከባድ ጠንካራ ጉዳይ ነው። ግን ያም ሆነ ይህ ያለውን ነገር እንግዲህ ግዴታ ለማስተካከል የሚጠብቅበትን ነገር እያደረገ ነው የሚገኘው። ማርታን እንግዲህ ለማለት ለማስረዳት ልጅ እንዳለው ለመናገር በጣም ከባድ ነው። እንግዲህ አቢጌል ስትጠይቃት ለራሱ አይታችኋል ቤተሰብ እንዴት አይነት ሁኔታዎችን ሪያክት እንዳደረገች እንዴት አይነት ነገሮችን እንዳለች እንግዲህ ሁላችንም ያየነው ጉዳይ ነው። ይሄ ደግሞ በጣም ከባድ ነው ቤተሰብ። ደግሞ እንግዲህ ይሄን ያክል እውነታው ሲመጣ በእርግጥ ያው ሁሉም ነገር ያው ከልኩ አያልፍም። ግን ደግሞ በጣም ከባድ ነው። እንዳያችኋት ነው አቋሟ፣ ነገሮችን የምታይበት ሁኔታ በጣም ከባድ ስለሆነ ቤተሰቦቻችን ያው እንግዲህ እንዴት አድርጎ ማስረዳት እንዳለበት አስቸጋሪ ቢሆንም ያለውን ነገር ግን አንድ በአንድ ለማስተካከል እየሞከረ ነው። እንግዲህ እሱንም ነገር እንግዲህ አስተካክሎ ሁሉንም ነገር እንደሚለው ተስፋ እናደርጋለን ቤተሰቦቻችን። በቀጣይ ደግሞ እስኪ አዲስ ቪዲዮች ይዘን እንመጣለን። ዳጣስ የት ሄዳ ነው ብላችሁ ታስባላችሁ? እናቷ ጋር ወይስ ወደ ጠፋች? ምን ዋጣት? ደረጀም እንግዲህ ሂዶ አቷታል። ምን ማድረግ እንዳለበት ከብዶታል ቤተሰቦቻችን። በቀጣይ አዲስ ቪዲዮ እንገናኝ። ሰላም።